እንኳን ደህና መጣችሁ። ዛሬ እ በጣም አስገራሚ የሆነ ስነ መለኮታዊ ትንታኔ ይዘን ነው የመጣነው። አዎ በጣም አስጨናቂ ነው። የምንመለከተው በቀረቡልን ምንጮች ላይ ተመሰረተን ነው። የብሉይ ኪዳኑ ነቢይ የኤልያስ ሕይወት ታሪኩ በሙሉ በመጽሐፈ ራእይ ውስጥ ከተጠቀሱት ሁለቱ ምስክሮች ጋር እንዴት እንደሚገናኝ በጥልቀት እንመለከታለን። አዎ የምንመረምረው አንድ የተለያየ የትርጓሜ መስመር ነው። ይህ ትርጓሜ የኤልያስን ታሪክ ደረጃ በደረጃ ነው የሚከተለው። ልክ እንደ ካርታ ማለት ነው። በትክክል ልክ እንደ ካርታ ተጠቅሞ በራእይ መጽሐፍ የተጠቀሱትን ክስተቶች ቅደም ተከተል ለማስረዳት ይሞክራል። በጣም ጥሩ። እና ግልጥ ለማድረግ ያህል የዛሬው ዓላማችን ይህንን አመለካከት መደገፍ ወይም መቃወም አይደለም። በፍጹም። ይልቁንም በምንጮቹ ውስጥ የቀረቡትን ሐሳቦችና ትስስሮች እንዳሉ መርምረን ማቅረብ ነው። አዎ ሐሳቡን እንዳለ ማየት ነው። እንግዲህ እስኪ በዚህ እንጀምር። የኤልያስ ሕይወት በመጨረሻው ዘመን ስለሚነሱት ሁለት ምስክሮች የተነገረውን ለመረዳት እንዴት ሊረዳን ይችላል? በጣም ትልቅ ጥያቄ ነው። ትልቅ ጥያቄ ነው። ምናልባት በጣም ግልጽ ከሆነው መመሳሰል መጀመር ጥሩ ይመስለኛል። እሺ። የኤልያስ አገልግሎት በይፋ ሲጀመር የመጀመሪያ ሥራው ድርቅን ማወጅ ነበረ። አዎ፣ ወደ ንጉሥ አቃብ ሄዶ በትክክል ለ3 ዓመት ከ6 ወር ዝናብ እንደማይኖር ተናገረ። ይህንን ታሪክ እናውቀዋለን። 3 ዓመት ተኩል ሙሉ ጠልም ዝናብም አልነበረም። ይህንን ከራእይ መጽሐፍ ጋር ስናየው ደግሞ በጣም የሚገርም ትይዩ እናገኛለን። በጣም ራእይ 11:6 ላይ ሁለቱ ምስክሮች ትንቢት በሚናገሩበት ጊዜ ዝናብ እንዳይዘንብ ሰማይን የመዝጋት ስልጣን እንዳላቸው ይናገራል። የሚገርመው ነገር ትንቢት የሚናገሩበት የጊዜ ርዝመት 1160 ቀናት መሆኑ ነው። በትክክል 1160 ቀናት ደግሞ 3 ዓመት ተኩል ነው። በትክክል 3 ዓመት ተኩል ነው። ይሄ የጊዜ መገጣጣም እንዲሁ በአጋጣሚ ነው ብሎ ማለፍ በጣም ከባድ ነው። አይከብድም። ምንጮቹ የሚሉት ይሄ የመጀመሪያውና በጣም ወሳኙ ማገናኛ ነው። እሺ። እና ይሄ 1160 ቀን በምንጮቹ ውስጥ ልዩ ስያሜ ያለው አይደል? የመጀመሪያው ግማሽ ሳምንት እያሉ ነው የሚጠሩት። አዎ። ይሄ ጽንሰ ሐሳብ ምንድን ነው? ለውይይታችን ወሳኝ ይመስለኛል። በጣም ወሳኝ ነው። ምንጮቹ የዳንኤልን የ70 ሳምንታት ትንቢት መሰረት ያደርጋሉ። አዎ። እና የመጨረሻውን ሳምንት ወይም የ7 ዓመት ጊዜ ለሁለት ይከፈሉታል። የመጀመሪያው 3 ዓመት ተኩል፣ የመጀመሪያው ግማሽ ሳምንት ይባላል። ገብቶኛል። እና እንደነዚህ ምንጮች ትርጓሜ ይህ ወቅት ለቅዱሳን የመከራ ጊዜ ነው፣ ደግሞም የሁለቱ ምስክሮች አገልግሎት የሚፈጸምበት ጊዜ ነው። ስለዚህ ሁለቱም የኤልያስ የድርቅ ጊዜና የምስክሮቹ አገልግሎት ጊዜ በትክክል ይገጣጠማሉ ማለት ነው። ሙሉ በሙሉ ሁለቱ ክስተቶች አንድ አይነት ወቅት ላይ እንደሚያተክሩ ያሳያሉ ይላሉ። ገባኝ። ስለዚህ ኃይላቸው ዝናብን በመከልከል ይገለጻል። ግን ሰማይን መዝጋት የሚለው ሐሳብ ቃል በቃል ብቻ ነው ወይስ ሌላ ምሳሌያዊ ትርጉም አለው? በጣም ጥሩ ጥያቄ ነው። ምንጮቹ ከቃል በቃል ትርጉሙ ባሻገር ጥልቅ መንፈሳዊ አንድምታ እንዳለው ይናገራሉ። እሺ። ዝናብ በመጽሐፍ ቅዱስ ውስጥ ብዙውን ጊዜ የእግዚአብሔርን በረከት፣ ቃሉን ወይም መንፈሱን ይወክላል። እውነት ነው። ስለዚህ ሰማይን መዝጋት ማለት በዚያ የመከራው ወቅት ለዓለም በአጠቃላይ የሚሰጠው መንፈሳዊ ዝናብ በረከት ይቋረጣል ማለት ነው። የእግዚአብሔር ቃል እውነት የሚገኘው በሁለቱ ምስክሮች በኩል ብቻ ይሆናል። ለተቀረው ዓለም ግን ድርቅ ነው ማለት ነው። መንፈሳዊ ድርቅ ይሰፍናል ብሎ ነው የሚተረጉሙት። ይሄ በጣም ጥልቅ ትርጉም አለው። እሺ፣ ታዲያ ኤልያስ ድርቁን ካወጀው በኋላ ምን አደረገ? ወዲያውኑ ወደ ፍልሚያ አልገባም። ተደብቆ ነበር። አዎ፣ እግዚአብሔር በፈለገ ከሪት እንዲደበቅ፣ ቁራዎች እንዲመግቡት፣ ከዚያም ደግሞ በሳሬፕታ ካለች በለት ቤት ተጠሎ እንዲኖር አደረገ። አዎ፣ ከመከራውና ከረሃቡ በሚያስደንቅ ሁኔታ ተጠብቆ ነበር። ለ3 ዓመት ተኩል ሙሉ በእግዚአብሔር ልዩ ጥበቃ ስር ነበር። ይሄ ደግሞ ከራእይ መጽሐፍ ጋር ሌላ አስገራሚ መመሳሰል ይፈጥራል። ራእይ ምዕራፍ 12 ስለ ሴቲቱ አንዲት ሴት ብዙ ጊዜ እግዚአብሔርን ሕዝብ እንደምትወክል ነው የሚታመነው። ልክ ነው። ወደ ምድረ በዳ ሸሽታ ለ1260 ቀናት ከዘንዶ ፊት ተሰውራ እንደምትጠበቅና እንደምትመገብ ይናገራል። ልክ ኤልያስ እንደተጠበቀው። ምንጮቹ ደግሞ ይህንን የመጠጊያ ስፍራ ብለው ይጠሩታል። የቢቾ የሚል ቃል ይጠቀማሉ። ግን
እዚህ ጋር አንድ ጥያቄ ይነሳ። እሱም ራእይ መጽሐፍ በሌላ በኩል ደግሞ ብዙ ቅዱሳን በአውሬው እንደሚገደሉና እንደሚሰደዱ በግልጽ ይናገራል። እውነት ነው። ስለዚህ እንዴት ነው ሁለቱም በአንድ ጊዜ ሊሆኑ የሚችሉት? በአንድ በኩል ልዩ ጥበቃ አለ፣ በሌላ በኩል ደግሞ ስደትና ሰማዕትነት አለ። እርስ በርሱ የሚጋጭ አይመስልም። በጣም ጥሩ ጥያቄ ነው። ምንጮቹ ይህንን ቅራኔ ለመፍታት የሚጠቀሙት የኤልያስን ሕይወት ራሱን ነው። እንዴት? በመከራው ወቅት ሁለት አይነት የቅዱሳን ልምዶች እንደሚኖሩ ይናገራሉ። አንደኛው ቡድን በሁለቱ ምስክሮች የሚመራውና ልክ እንደ ኤልያስ በሰራፕታ በመጠጊያ ስፍራ በእግዚአብሔር ልዩ ጥበቃ ስር የሚሆነው ነው። እነዚህ 14400 ተባኑት ናቸው። አዎ፣ የበኩራት ፍሬዎች ወይም 1440 ተብለው የተገለጹት ናቸው ተብሎ ይተረጎማል። እሺ፣ ያ አንደኛው ቡድን ነው። ሌላኛውስ? ሌላኛው ቡድን ደግሞ በዓለም ዙሪያ ተበትነው የሚገኙና ለአውሬው ስደት በቀጥታ የተጋለጡ ቅዱሳን ናቸው። እነሱ በሰማዕትነት ያልፋሉ ማለት ነው። አዎ። ስለዚህ የኤልያስ ታሪክ የሁለቱንም ገጽታዎች ምሳሌ ይሆናል። በሰራፕታ መደበቁ የጥበቃውን ገጽታ ሲያሳይ፣ በኋላ ላይ በቀርሜሎስ ተራራ ሐሰተኛ ነቢያትን መጋፈቱ ደግሞ የፍልሚያውና የስደቱን ገጽታ ያሳይ። ገባኝ። ስለዚህ የኤልያስ ሕይወት ራሱ በመከራው ጊዜ የሚኖረውን ይሄን ሁለት አይነት የቅዱሳን ልምድ በውስጡ ይዟል እያሉ ነው? በትክክል። በጣም ግልጽ ነው። ስለዚህ ዝም ብለው ተጠልለው ብቻ አልነበረም። ዋናው የኤልያስ ታሪክ እኮ ፍልሚያው ነው። ዋናው ፍልሚያው ነው። በቀርሜሎስ ተራራ 850 የበዓልና የአሼራ ነቢያትን ብቻውን የተጋፈጠበት ታሪክ በጣም ዘነኛ ነው። በጣም በዚያን ጊዜ እሳት ከሰማይ እንዲወርድ አድርጎ መስዋዕቱን እንዲበላ አድርጓል። ከዚያም ሕዝቡን አሳምኖ እነዚያን ሐሰተኛ ነቢያት በሙሉ አስገድሏቸዋል። ታላቅ መለኮታዊ ኃይል የታየበት ድል ነበር። እና ይሄ ደግሞ ከራእይ ጋር እንዴት ይገናኛል? በቀጥታ ይገናኛል። ራእይ 11:5 ላይ ሁለቱ ምስክሮች ሊጎዳቸው የሚፈልግን ማንኛውንም ሰው ከአፋቸው በሚወጣ እሳት እንደሚያጠፉ ይገልጻል። ሊጎዳቸው የሚወድ ቢኖር እንዲሁ ሊገደል ይገባዋል ይላል። በትክክል ልክ ኤልያስ የሐሰት ነቢያትን እንዳጠፋቸው ማለት ነው። ስለዚህ በመጀመሪያው የ3 ዓመት ተኩል የመከራ ጊዜ የበላይነቱ ከማን ጋር ነው? ከአውሬው ወይስ ከምስክሮቹ? ምንጮቹ እንደሚሉት በመጀመሪያው ግማሽ ሳምንት በላይነቱ ሙሉ በሙሉ ከሁለቱ ምስክሮች ጋር ነው። ሙሉ በሙሉ? አዎ። የእነሱ አገልግሎት የአውሬውን አምልኮ መቃወምና ወንጌልን መስበክ ብቻ አይደለም፣ ከዚያ ያልፋል። ጠላቶቻቸውንም በአምላካዊ ኃይል ማጥፋትንም ይጨምራል። ምንጮቹ የተጠቀሙበት አገላለጽ በጣም ጠንካራ ነው። ምን የሚል? የአውሬውን ኃይል መበታተን ወይም ማንኮታኮት ጂምሲንግ ሴሪጎን ፓክሰሊንዳ በማለት ይገልጹታል። ዋው! ይህ በጣም ትልቅ የአመለካከት ለውጥ ነው። እንዴት? ብዙ ጊዜ ያው ቅዱሳን በመከራው ጊዜ እንደ ተጠቂ ብቻ ነው የሚታዩት። ልክ ነው። እነዚህ ምንጮች ግን በተቃራኒው ንቁ፣ በመለኮታዊ ኃይል የተሞላ መንፈሳዊ ጦርነት የሚደረግበት ጊዜ እንደሆነ ያሳያሉ። የበላይነቱ በእነሱ እጅ ነው ያሉ ነው። ለተወሰነ ጊዜም ቢሆን የበላይነቱን በእግዚአብሔር ሕዝብ እጅ ነው ያሉ ነው። በጣም አስገራሚ ትንታኔ ነው። እሺ፣ ታዲያ የአውሬውን ኃይል የሚያንኮታኩቱ ከሆነ ታሪኩ እንዴት ይቀጥላል? እዚህ ጋር ነው ትንሽ የሚያወዛግበው። እኔንም ግራ ያጋባኝ ነጥብ የሚመጣው እዚህ ጋር ነው። ኤልያስ 850 ነቢያትን ከገደለ በኋላ በንግሥት ኤልዛቤል ዛቻ ብቻ እንዴት ሊሸሽ ቻለ? ከእንዲህ አይነት ታላቅ ድል በኋላ ነፍሱን ያድን ተነስቶ ሸሸ ይላል መጽሐፉ። ይሄ ሽሽት እንደ ጊዜያዊ ሽንፈት አይቆጠርም። ምንጮቹ በድግ በዚያ መልኩ ነው የሚተረጎሙት። ከታላቅ ድል በኋላ የመጣ ማፈግፈግ ወይም ጊዜያዊ ሽንፈት ነው እና ይሄ ደግሞ ሁለቱ ምስክሮች ምስክርነታቸውን ሲፈጽሙ ከጥልቁ በሚወጣው አውሬ ተሸንፎ እንደሚገደሉ ከተጻፈው ጋር ይነጻጸራል። ራእይ 11:7 ላይ ምስክርነታቸውን በፈጸሙ ጊዜ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል። እዚህ ጋር ነው ጥያቄው የሚመጣው። ከሰማይ እሳት ማውረድ የሚችሉ ጠላቶቻቸውን በአፋቸው እሳት የሚያጠፉ ምስክሮች እንዴት ዝም ብሎ በአንድ አውሬ ሊሸነፉ ይችላል? አይመስልም ነበር። በፍቹም ምንጮቹ ይህንን ግልጽ የሚመስል ቅራኔ እንዴት ነው የሚያብራሩት? ምንጮቹ እንደሚሉት የሽንፈት የኃይል ማነስ ውጤት አይደለም። ታዲያ ምንድን ነው? ይልቁንም የተቀደሰ የጊዜ ገደብ ውጤት ነው።
የ1260 ቀናት አገልግሎታቸው ሲያበቃ ተልቋቸው ይጠናቀቃል። በትክክል ያኔ አውሬው እንዲያሸንፈው ይፈቀድለታል። ስለዚህ መገደላቸው የትንቢቱ ፍጻሜ አካል ነው ያሉ ነው። አዎ፣ አገልግሎታቸው ያበቃል። እናም መገደላቸው ለቀጣዩ የእግዚአብሔር ዕቅድ ማለትም ለትንሣኤና ለዕርገት በር ይከፍታል። አሁን ወደ ክስተቱ ፍጻሜ እየደረስን ነው። ሞት መጨረሻው አይደለም ማለት ነው። አይደለም። ምንጮቹ ከዚህ በኋላ ስለሚሆነው ነገር ሌላ አስደናቂ ትዕይንት ያቀርባሉ። ኤልያስ በሰራፕታ እያለ ከሞት ያስነሳው የመበለቲቱ ልጅ ታሪክ አለ። አዎ፣ አንደኛ ነገሥት 17 ላይ ያለው ያ ታሪክ የመጀመሪያው ግማሽ ሳምንት ሲያልቅ ስለሚሆነው የመጀመሪያው ትንሣኤ እንደ ተላ ወይም ምሳሌ ሆኖ ቀርቧል። ልክ የሞተው ልጅ እንደተነሳ ሁለቱ ምስክሮችም ከሞት ይነሳሉ። ከሞት መነሳት፣ ከዚያም የመጨረሻውና ከሁሉም በላይ ግልጽ የሆነው ንጽጽር ይመጣል። የኤልያስ ዕርገት። አዎ፣ የኤልያስ በአውሎ ነፋስ ወደ ሰማይ ማረጉ። ኤልያስ ሞትን ሳያይ ወደ ሰማይ ተነጥቋል። ይህ ክስተት ደግሞ ሁለቱ ምስክሮች ከሞት ከተነሱ በኋላ በጠላቶቻቸው ፊት ወደዚህ ውጡ የሚል ድምፅ ሰምተው በደመና ወደ ሰማይ ከማረጋቸው ጋር በቀጥታ ይነጻጸራል። ስለዚህ ቅደም ተከተሉ ኃይል፣ ፍልሚያ፣ ጊዜያዊ ሽንፈት፣ ሞት፣ ከዚያም ትንሣኤ እና በመጨረሻም ወደ ሰማይ ማረግ ነው። ልክ የኤልያስ ሕይወት ቅደም ተከተል ማለት ነው። በትክክል። እና ይህ ክስተት ማለትም የሁለቱ ምስክሮች ትንሣኤ እና ዕርገት እንደ ምንጮቹ ትንታኔ የመከራው ዘመን ለቅዱሳን ማብቂያ መሆኑን ያመለክታል። ይሄ በጣም ወሳኝ ነጥብ ነው። በጣም ምክንያቱም እነሱ ካረጉ በኋላ ራእይ 11 እንደሚያሳየው ወዲያውኑ ሰባተኛው መልአክ መለከቱን ይነፋል። ያኔ ምን ይሆናል? በሰማይ ታላቅ ድምፅ ይሰማል። የዓለም መንግሥት ለጌታችንና ለእርሱ ለመሲሁ ሆኗል። ምንጮች እንደሚሉት በዚህ ጊዜ ነው የመጀመሪያው ትንሣኤ በሙላት የሚፈጸመው። በክርስቶስ የሞቱት ሁሉ ይነሳሉ። አዎ፣ በክርስቶስ የሞቱት ቅዱሳን በሙሉ ይነሳሉ። በሕይወት የነበሩትም ይለወጡና ሁሉም በደመና ከጌታ ጋር ለመሆን ይነጠቃሉ። እና ይሄ ከተፈጸመ በኋላ ነው ሰባቱ መቅሰፍቶች የሚጀምሩት። በትክክል በምድር ላይ ለሚቀሩት ሰባቱ መቅሰፎች ወይም የእግዚአብሔር ቁጣ የሚጀምሩት ያኔ ነው። ስለዚህ እንደዚህ ትንታኔ ቅዱሳኑ ይህንን የመጨረሻውን የፍርድ መከራ አያዩም ማለት ነው። አያዩም፣ ምክንያቱም ተነጥቀዋል። የመከራቸው ጊዜ በትንሣኤያቸውና በዕርገታቸው ያበቃል። በቃ የቅዱሳን መከራና በዓለም ላይ የሚመታው የእግዚአብሔር ፍርድ ሁለት ተለያዩና ተከታታይ የጊዜ ወቅቶች ናቸው ብለው ነው የሚያስቀምጡት። ዋው! ታዲያ ይህ ሁሉ ምን ማለት ነው? ዛሬ የተመለከትነው ትንታኔ የኤልያስን ሕይወት እንደ አንድ ምሳሌያዊ ካርታ ወይም ንድፍ በመጠቀም በመጨረሻው ዘመን ስለሚከናወኑ ክስተቶች የተለየ የጊዜ መስመር እና ትርጓሜ ያቀርባል። ልክ ነው። ከዝናብ መከልከል ጀምሮ በጥበጣ ውስጥ መኖር፣ ጠላቶችን በእሳት ማጥፋት፣ ከዚያም ወደ ጊዜያዊ ሽንፈት፣ ሞት፣ ትንሣኤ እና በመጨረሻም ወደ ሰማይ እስከ ማረግ ድረስ ያሉት የኤልያስ ሕይወት ቁልፍ ክስተቶች የሁለቱ ምስክሮች አገልግሎት ቅደም ተከተልና ፍጻሜ ምን ሊመስል እንደሚችል ያሳያሉ ተብሎ ይተረጎማል። አዎ፣ በትክክል። ዋናው ነጥብ የኤልያስ ታሪክ አንዱ የጀግንነት ታሪክ ብቻ ሳይሆን ለመጨረሻው ዘመን ቅዱሳን ተሞክሮ እንደ ትንቢታዊ ጥላ ሆኖ ያገለግላል የሚለው ነው። ገብቶኛል። እናም ይሄ ትንታኔ አንድ ወሳኝ ነጥብ ላይ ነው የሚያተኩረው። የቅዱሳን መከራ የሚያበቃው በመጀመሪያው ትንሣኤ ነው። ይህም ከሰባቱ መቅሰፍቶች በፊት የሚፈጸም መሆኑ ነው። አዎ፣ በዓለም ላይ ከሚመታው የመጨረሻው ፍርድ በፊት። ይህ በጣም ቁልፍ የሆነ ልዩነት ነው። የቅዱሳን የመከራ ጊዜ እና የዓለም የፍርድ ጊዜ ተለያያ ናቸው እንደማለት ነው። ልክ ብለሻል። እንግዲያው ለመከታተያ የሚሆን አንድ የመጨረሻ ሐሳብ ይዘን እንለያይ። ምንጮቹ በግልጽ እንደሚያስቀምጡት የቅዱሳን የመከራ ጊዜ እና በዓለም ላይ የሚመጣው የፍርድ ጊዜ ተለያዩ ናቸው። ይህ ልዩነት ስለ ታላቁ መከራ ዋና ዓላማ ምን ሊጠቁመን ይችላል? የመከራው ዓላማ ለቅዱሳን ምንድን ነው? ለዓለምስ ምንድን ነው? በዚህ ላይ እንዲያስቡበት እንጋብዛለን።